ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት የመጽሐፍት ድጋፍ ተደረገ። ቃለ ሕይወት የሚለውን ስያሜ የሰጡና የኢትዮጵያ ቃለ ሕይወት ቤተክርስቲያን የመጀመሪያ ፕሬዝዳንት የነበሩት የወንጌል አርበኛ አባባ ባንጫ ያያ ከዚህ ዓለም ድካም አረፉ። የአፍሪካ ሀገራት በሀገር ውስጥ ምንዛሬ እንዲገበያዩ ጥሪ ቀረበ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፌደራል የትምህርት ዲፓርትመንት እንዲፈርስ የሥራ አስፈጻሚ ትዕዛዝ ፈረሙ። መረጃዎቹን የሱና ያስ ወደ እናንተ ያደረስኩኝ አብራችሁ ቆይታ አደርጋለሁኝ። አብራችሁ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለልጆችና ወጣቶች አገልግሎት የሚረዱ የመጽሐፍት ድጋፍ ከራፊኪ ፋውንዴሽን ተደርጓል። መጽሐፍቶቹን የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ወንድማገኝ ኡዴሳ የራፊኪ ፋውንዴሽን ከሚገኝበት ሞጆ ከተማ በመገኘት ከፋውንዴሽኑ ዓለም አቀፍ ዳይሬክተር ካሬን ኤሊየት እና ሌሎች የተቋሙ አህጉር አቀፍና ሀገር አቀፍ አመራሮች ተረክበዋል። ራፊኪ ፋውንዴሽን በተለያዩ 10 የአፍሪካ ሀገራት መጽሐፍ ቅዱስ ጥናት፣ በትምህርት፣ በመምህራን ስልጠና፣ በወላጅ አልባ ህጻናትና ባልቴቶች ድጋፍ የሚሰራ አህጉር አቀፍ ተቋም ሲሆን ከኢትዮጵያ ወንጌላውያን ቤተክርስቲያናት መካነ ኢየሱስ ጋር በመተባበር በተጠቀሱት የትኩረት አቅጣጫዎች ዙሪያ እየሰራ ይገኛል ተብሏል። መጽሐፍቶቹ ልጆችና ወጣቶችን በእግዚአብሔር ቃል ቀርጾ ለማሳደግ የሚረዱ ለመጽሐፍ ቅዱስ ጥናት የሚረዱና በልጆችና ወጣቶች አገልግሎት መምሪያ ተቀርጾ እየተሰራ ባለው ሁለንተናዊ የልጆችና ወጣቶች አገልግሎት ፓኬጅ ሁለንተናዊ ቤተ መጽሐፍትን በየማህበረ ምዕመናኑ ማደራጀት ስለሚለው የትኩረት አቅጣጫ ጠቃሚ መሆናቸውን የመምሪያው ዳይሬክተር ወንድማገኝ ኡዴሳ ገልጸዋል። ለተደረገው ድጋፍ ራፊኪ ፋውንዴሽንን አመስግነው መጽሐፍቶቹ ደረጃ በደረጃ ለቤተክርስቲያኒቱ ቴዎሎጂካል ሴሚናሪዎች፣ ለመጽሐፍ ቅዱስ ኮሌጆች፣ ትምህርት ቤቶችና ቤተ መጽሐፍት ማደራጀት ለጀመሩ ማህበረ ምዕመናት የሚከፋፈል መሆኑን የመምሪያው ዳይሬክተር ወንድማገኝ ኡዴሳ ጨምረው ተናግረዋል። መረጃው የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ነው። ቃለ ሕይወት የሚለውን ስያሜ የሰጡና የኢትዮጵያ ቃለ ሕይወት ቤተክርስቲያን የመጀመሪያ ፕሬዝዳንት የነበሩት የወንጌል አርበኛ አባባ ባንጫ ያያ ከዚህ ዓለም ድካም አረፉ። አባባ ባንጫ ያያ ቃለ ሕይወት የሚለውን ስያሜ የመጀመሪያ ከመስጠታቸው በተጨማሪ ወልድ ያለው ሕይወት አለው የሚለውን የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪ ቃል በተከፈተ መጽሐፍ ላይ ሎጎ ወይም አርማ እንዲሰራ ለመጀመሪያ ጊዜ ሐሳብ የሰጡም ናቸው ተብሏል። ስያሜው የጸደቀው በወላይታ ቀጠና ጠረጴዛ የወላይታ ቃለ ሕይወት ዋና ጽሕፈት ቤት ሲሆን በጊዜውም አባባ ባንጫ ያያ የኢትዮጵያ ቃለ ሕይወት ቤተክርስቲያን የመጀመሪያ ዋና ፕሬዝዳንት ነበሩ። አባባ ባንጫ በወላይታ ቀጠና የጫራ ቄን ክፍለ ማህበር ከ40 ዓመታት በላይ ዋና ጸሐፊነት ያገለገሉ ሲሆን ከርሳቸው በኋላ ተጽዕኖ ፈጣሪ መሆን የቻሉን የወንጌል አርበኛ አባቶች እነ ሾንጋንና ዳልኬ መሳሰሉትን የሰበኩና ያጠመቁ ናቸው ተብሏል። የክርስቶስን ወንጌል ከወላይታ ውጪ በተለያዩ የዓለም ክፍሎች ዞሮ የሰበኩት አባባ ባንጫ ያያ የኢትዮጵያ የወንጌል አማኞች በኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ ጠባቂ ስር ሆነው እንዲተዳደሩ የወጣውን አዋጅ የተቃወሙና በዚህ ምክንያት በቀዳማዊ ኃይለ ሥላሴ ዘመነ መንግስት የታሰሩ የተገረፉና የተንገላቱ ጀግና አባት ነበሩ። ወንጌል ወደ ወላይታ በ1919 ዓመተ ምህረት ሲገባ የ32 ዓመት ወጣት የነበሩት አባባ ባንጫ በተወለዱ በ137 ዓመታቸው ወደ አገለገሉት ጌታ በክብር ተሰብስበዋል። መረጃውን ከክርስቲያን ቲዩብ አገኘ ነው። ለአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ዕውቅናና የምስጋና ሽልማት ተሰጣቸው። ሀርካ ፋይሳ ዋቀዮ ጉቱ አዱኛ ቤተክርስቲያን በአዲስ አበባ የሃይማኖት ተቋማት ጉባኤ ጽሕፈት ቤት በመገኘት ለተቋማችን ዋና ጸሐፊ መጋቢ ታምራት አበጋዝ ዕውቅና በመስጠት አመስግነዋል። የቤተክርስቲያኒቱ መሪዎች ለመጋቢ ታምራትና ለሃይማኖት ተቋማት ጉባኤ የምስጋና ዕውቅና የሰጡት በከተማቸው እያበረከቱ ላለው የሰላምና ማህበራዊ ኃላፊነት መሆኑን ተናግረዋል። የጉባኤው ዋና ጸሐፊ መጋቢ ታምራት አበጋዝ በበኩላቸው ቤተክርስቲያኗ ለሰጠቻቸው ዕውቅና ምስጋናቸውን አቅርበዋል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ገጽ ነው። የጄኤምኤም መረጃዎቻችን ወናንተ መረጃቸውን ቀጥላሉ። አሁን ደግሞ ከውጭ ያገኛቸው መረጃዎችን አልፋለን። የአፍሪካ ሀገራት በሀገር ውስጥ ምንዛሬ እንዲገበያዩ ጥሪ ቀረበ።
በ57ኛው የአፍሪካ የገንዘብ የዕቅድና ኢኮኖሚ ልማት ሚኒስትሮች ጉባኤ ላይ የተሳተፉ ባለሙያዎች የአፍሪካ መንግስታት የንግድና ሌሎች ግብይቶችን በሀገር ውስጥ ምንዛሬዎች ለመፍታት አማራጮችን እንዲፈልጉ አሳስበዋል። የሀገር ውስጥ ምንዛሬ ፋይናንስን ማስቀደም የአፍሪካን ኢኮኖሚ ከውጭ ጥገኝነት ለመጠበቅና የበለጠ ጠንካራ የፋይናንሻል ስነ ምህዳር ለመፍጠር ንቁ እርምጃ ነው ሲሉ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ኢኮኖሚስት ሃናን ሞርሲ በስብሰባው ተናግረዋል። ሌላው በአፍሪካ ልማት ላይ ለውጥ የሚያመጣው የፓን አፍሪካ የክፍያ ስርዓት እድገት ሲሆን ይህም በአገር ውስጥ ምንዛሬዎች መገበያየት ያስችላል ያሉት ሞርሲ አፍሪካ በዩናይትድ ስቴትስ ዶላር ላይ ከፍተኛ ጥገኛ መሆኗ ኢኮኖሚያዊ ተጋላጭነትን እንዳስከተለ ተናግረዋል። የአፍሪካ ንግድ ፖሊሲ ማዕከል አስተባባሪ አቶ መላኩ ደስታ አፍሪካ የምትገበያይበት እንደ ዩናይትድ ስቴትስ ዶላር አህጉሪቱን በአመት 5 ቢሊዮን ዶላር ያስወጣል። አንድ የአፍሪካ መገበያያ ገንዘብ ንግድን ለማሳደግ በአፍሪካ ህብረት አባላት መካከል ያለውን የኢኮኖሚ ትብብር ለማሳደግና በአገሪቱ ፈጣን እድገትን እንደሚያበረታታ ሽንዋ ዘግቧል። የግብይት ወጪዎችን ለመቆጠብ ትልቅ እድሎች እንዳሉና የአፍሪካ ኩባንያዎችን የበለጠ ተወዳዳሪ ብሎም እርስ በርስ ለመገበያየት ያስችላል ተብሏል። ፊንላንድ የዓለማችን ቀዳሚ ደስተኛ ሀገር ስትባል ዩናይትድ ስቴትስ ዝቅተኛ ደረጃ ላይ ተቀመጠች። በ2025 የዓለም የደስታ ሪፖርት እትም ዩናይትድ ስቴትስ ከምንጊዜውም በላይ ዝቅተኛ ደረጃ ላይ ተቀምጣለች ተብሏል። ዳንኤል አንተነህ ተዝራለው በኦክስፎርድ ዩኒቨርሲቲ የዌሊንግ የምርምር ማዕከል ከጋሉፕና ከተባበሩት መንግስታት የዘላቂ ልማት መፍትሄዎች ኔትወርክ ጋር በመተባበር ሐሙስ ዕለት የወጣው ሪፖርቱ 147 ሀገራት ግምገማም ተደርጎባቸዋል። በማህበረሰቡ ውስጥ አጠቃላይ ደስታን ለመለካት ጤናን፣ ሀብትን፣ ነፃነትን፣ ልግስናንና ከሙስና ነፃ የሚሉትን ጨምሮ የተለያዩ ሁኔታዎችም ተቀምጠዋል። ፊንላንድ ቀዳሚ ደስተኛ ሀገር በተባለችበት ዝርዝር ውስጥም ዴንማርክ፣ አይስላንድ፣ ስዊድን፣ ኔዘርላንድ፣ ኮስታሪካ፣ ኖርዌይ፣ እስራኤል፣ ሉዘምበርግና ሜክሲኮ ተከታዮችን ደረጃም ይዘዋል። በመረጃ ተቋሚው ግርጌ ላይም አፍጋኒስታን ዝቅተኛ ደረጃ ስትይዝ ሴራሊዮን፣ ሊባኖስ፣ ማላዊ፣ ዚምባብዌ፣ ቦትስዋና፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ የመን፣ ኮሞሮስ እና ሌሴቱ ደስታ የረካቸው ሀገራት ተብለውም ተለይተዋል። ጥናቱ በተጀመረበት በ2012 ከነበረችበት ከፍተኛ 11ኛ ደረጃ ላይ ዩናይትድ ስቴትስ ወደ 24ኛ ደረጃ ዝቅ ያለችም ሲሆን ከአምናው አንድ ደረጃ ዝቅ ማለቷንም ሪፖርቱ አመላክቷል። ሪፖርቱ በዩናይትድ ስቴትስ ውስጥ እየጨመረ የመጣውን ደስታቶት ጎላ አድርጎ የገለጸም ሲሆን ብቻውን የመብላት ጉዳት እየጨመረ መምጣቱንም ጠቁሟል። በ2023 ዓመት ከአራት አሜሪካውያን መካከል አንዱ ብቻውን እንደሚበላ ሪፖርትም አድርጓል። በ2003 ጀምሮ የ53% ጭማሪ ያሳይቷል ሲል ዘገባውም ገልጿል። በመጨረሻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፌደራል የትምህርት ዲፓርትመንት እንዲፈርስ የሥራ አፈጻጸም ትዕዛዝ ፈረሙ። የተወሰኑ የአሜሪካ ወግ አጥባቂዎች ለረጅም ጊዜ ሲያልሙት የነበረ ሲሆን ትራምፕ በምርጫ ቅስቀሳቸው ወቅት ተቋሙን እንደሚያፈርሱት ቃል ገብተው ነበር። የሪፐብሊካኑ ፕሬዝዳንት የትምህርት መምሪያውን አስደንጋጭ ውድቀት ያመጣ ሲሉ የከሰሱት ሲሆን ተቋሙ የሚቆጣጠረውን ገንዘብ ለግዛቶቹ ለመመለስ ቃል ገብተዋል። ተቋሙን ለመዝጋት የአሜሪካ ምክር ቤት ይሁንታ እንደሚያስፈልግ ዋይት ሃውስ ቢያሳውቅም ትራምፕ በተቻለ ፍጥነት እንዘጋዋለን ብለዋል። ተቋሙ ባለፈው ሳምንት ከፍተኛ የሰራተኞች ቅነሳ እንደሚያደርግ እንዲሁም ካሁኑ ይዘጋል የሚለው እርምጃ ጋር ተያይዞ በርካታ ህጋዊ ተግዳሮቶች ገጥመውታል። ሐሙስ ዕለት በዋይት ሃውስ በትምህርት ቤት ጠረጴዛ ላይ በተቀመጡ ህፃናት ተከበው የነበሩት ትራምፕ አሜሪካ ከየትኛውም አገር በበለጠ ለትምህርት ብዙ ገንዘብ ታፈሳለች፣ ሆኖም ተማሪዎች በውጤታቸው ደረጃ ግርጌ ላይ እንደሚገኙ አክለዋል። ዋይት ሃውስ በበኩሉ የትራምፕ አስተዳደር የተቋሙን የተወሰኑ ክፍሎችን በህግ ወሰን ውስጥ ለመዝጋት እንደሚንቀሳቀስ ገልጿል። ይህ ውሳኔ እንደ በርካቶቹ የፌደራሉን መንግስት ተቋማት ለመቀነስ በሚል ያስፈጻሚ ትዕዛዝ ተፈርመውባቸው ህጋዊ ተግዳሮቶች እንደገጠሙት ሊሆኑ እንደሚችል ተጠቁመዋል። ዘገባው የቢቢሲ ነው። ለዛሬ ያዝናቸውን የጂኤምኤም መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን እናስታውሳችሁ። ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት የመጽሐፍት ድጋፍ ተደረገ። ቃለ ሕይወት የሚለውን ስያሜ የሰጡና የኢትዮጵያ ቃለ ሕይወት ቤተክርስቲያን የመጀመሪያ ፕሬዝዳንት የነበሩት የወንጌል አርበኛ አባባ ባንጫ ያያ ከዚህ ዓለም ድካም አረፉ። የአፍሪካ ሀገራት በሀገር ውስጥ ምንዛሬ እንዲገበያዩ ጥሪ ቀረበ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፌደራል የትምህርት ዲፓርትመንት እንዲፈርስ የሥራ አስፈጻሚ ትዕዛዝ ፈረሙ። ለዛሬ ያዝናቸው የጂኤምኤም መረጃዎቻችን ይህን መስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብሬያችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነፃነት አቁማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ